ዶክተር ሮቤል በስተመጨረሻ እንግዲህ ቤዛ ያለችበትን ሁኔታ አውቋል ማለት ነው። አሁን ዶክተር ሮቤል ይህንን ካወቀ በኋላ ምንድነው የሚያደርገው? እንደምናየው ከሆነ ቤዛ ላይ እንግዲህ እሷን ለመግደል እያሰበ ነው የሚገኘው። እንግዲህ ቤዛን ከድሮም ጀምሮ እሷን ለመግደልና እሷን ከዚህ ዓለም ለማሰናበት ይፈልጋል። ምክንያቱም ምንድነው? አንደኛ እንግዲህ ቤተሰቦቿ የሷ ቤተሰቦች የዶክተሩን ቤተሰቦች እንደገደሉና እንግዲህ ተደብቆ እሱም ስላየ ይህንን ነገር ደግሞ ሁልጊዜ እንግዲህ እያሰላሰለ ነው የሚቀየው እሷን ለመበቀል ምክንያት ያለው ይሄ ነው። ሁለተኛ ነገር ደግሞ ቤቱም ወይም ደግሞ ቤዛ ያለችበት ያ ከሱራፌል ጋር ያሉበት ሃውስ ወይም ደግሞ ቤቱ በቤተሰቦቹ ስም እንደነበርና የሷ ቤተሰቦች እንግዲህ የሱን ቤተሰብ ገለው እንግዲህ ያንን ቤት እንደወሰዱት ነው እየተናገረ ያለው። ስለዚህ አሁን ላይ እንግዲህ ከቲጂ ሁሉንም መረጃዎች ከተቀበለ በኋላ በራሱ ቤዛ እንደተገጨች ይታወቃል። ተገስታ ደግሞ ሆስፒታል እንደገባች ይታወቃል። ስለዚህ ከሱራፌል ቀድሞ አሁን ላይ እንግዲህ ዶክተሩ የቤዛን እዛ መተኛት ወይም ሕክምና አይሲዩ ውስጥ መግባት በጣም ማወቁ በጣም ከባድ ነው። ምክንያቱም አሁን ላይ አይሲዩ ማለት በጣም ጽኑ ህመምተኛ ያሉበት ክላስ ነው። በጣም ከባድ የሆነ ህመም የሚገኝበት ወይም ደግሞ እዛ የሚገኝበት ያ ሆስፒታል ውስጥ በጣም ጽኑ ህመማን ያሉበት ክላስ ወይም ደግሞ ክፍል ከሆነ እዛ ያለችው ለሷ ማስጊ ነው። እንግዲህ የመትረፍ እድሏም በጣም ከባድ ነው እዛ ውስጥ የሚገኙ ታማሚዎች። አሁን ላይ ደግሞ ዶክተር ሮቤል የቤዛን እዛ መኖር ካወቀ እንግዲህ እሷ ላይ እርምጃ ሊወስድባት ይችላል። ስለዚህ አሁን ላይ እነ ሳሚ ኩቻና እንግዲህ ሳሮን ለሷ ሊደርሱላት ይገባል ብዬ ነው ማስበው። እንግዲህ እንዳየነው በሌላ በኩል ሳሚ ሳሮን ኩቻ ቤዛን እንግዲህ አፋልጉኝ ማስታወቂያ በማውጣት እየለጠፉ ይገኛሉ ማለት ነው። ምክንያቱም ቤዛን ማንም ሰው ከጠፋች በኋላ ያያትና የሰማ ስለሷ ስለሌለ ቲጂም እንግዲህ እንዳለቻቸው ከሷ ከታገተች በኋላ አምልጣ እንግዲህ ስትሮጥ በመኪና እንደተገጨች ነው የተናገረችው። ስለዚህ አሁን ላይ ደግሞ ቤዛን እንደ ድንገት አይተው ወይም ደግሞ ያዩት ካሉ እንዲደውሉላቸው እነሳሚ እንግዲህ እንደ እህት እና እንደ ወንድም ይህንን ስራ እየሰሩ ነው የሚገኙት ማለት ነው። ስለዚህ በጣም ትልቅ ነገር ነው ሁለቱም እያደረጉ ያሉት፣ ሶስቱም እያደረጉ ያሉት ሳሚ ሳሮንና ኩቻ ማለት ነው። ሶስቱ በጣም ቤዛን ለማግኘት ብዙ ነገር እየዳከሩ ነው ያሉት ማለት ነው። እንግዲህ ሱራፌል በስተመጨረሻ ምንድነው ያደረገው? ሁሉንም ነገር ለሳሚ ነግሮታል። ምክንያቱም ለሳሚ እንግዲህ ቢያንስ አንዱ ነገር ደብቄ አንዱ ነገር በነግረው እኔን ሊያምነኝ ይችላል ወይም ደግሞ እምነቱን እኔ ላይ ሊጥል ይችላል በማለት እንግዲህ ሁሉንም ነገር ቤዛ እዛ ቤት አለመሆኗና ሉላ መሆኗን እና ደግሞ ያቺ ደግሞ ሉላ የተባለችው ሴት ሀብት ንብረቷን ለራሷ ለማድረግ ስትል ነው እንጂ አውቃ ነው እህቷ አይደለችም በማለት እንግዲህ ሱራፌል ለሳሚ ቢነግረው ሳሚ ግን ከዚህ በፊት የሷን እውነት እንደሚያውቅና እስከዛሬ ድረስ እንዴት ብለ ነው የደበከኝ ብሎታል። ምክንያቱም ሳሚ በሱራፌል ላይ ያለው እምነት በጣም ጠንካራ ነበር። ምክንያቱም ከዛ ጊዜ ጀምሮ እንግዲህ ሱራፌልን መጠርጠሩንና እሱን ማመን እንዳለበት አስቦ ቀጥሎ ነበር ማለት ነው። ድሮ ሳሚ እንደምናውቀው ሱራፌል ለቤዛ እንደማይሆናትና እንደሚጠራጠረው ይታወቃል። እኛም ቢሆን ሱራፌልን ድሮም ቢሆን እንጠራጠረው ነበር። ምክንያቱም በቤዛ ላይ የሚያደርገው ነገር ፌክ የቤት ካርታ አሰርቶ እንደሰጣትና እንደዋሻት እንደገና ደግሞ እያስመሰለ እንደሆነ ብዙ ነገር ተናግረናል። ስለዚህ አሁን ላይ ሳሚ ደግሞ ይህንን መጠራጠሩን ትቶ ሱራፌልን አምኖት ሱራፌል ደግሞ ለሳሚ እውነቱን ሳይነግረው እያስመሰለ እንደሆነ ካወቀ በኋላ ሳሚ እንግዲህ ሱራፌልን እውነቱን ተናግሮታል። እንግዲህ አንተ እውነትስ ቤዛን አትወዳትም ወይ? ገንዘቧን ነው ጥቅሟን ነው እያለ እየነገረው ነው። ምክንያቱም ሱራፌል ሉላን እንግዲህ ምንድነው ያላት? ቤዛ ሳትሰማ እንግዲህ አንቺ እንደ ቤዛ ሆነሽ ትፈርሚልኛለሽ፣ ሀብቱን ንብረቱን ወደኔ ማዞር አለብኝ በማለት ነው እያሰበ ያለው። አሁን ላይ ሱራፌል ተስፋ ቆርጧል ቤዛን ትቷት ማንን እያሳደደ ነው ያለው? ሀብት ንብረቱን ነው። ነገር ግን አሁን ላይ መጠንቀቅ ያለበት ነገር ቢኖር ምንድነው? ይህንን ነገር በጣም ሉላ እያወቀችበት ማለት ሉላ አሁን ላይ እህቷ ነች። እህቷ እስከሆነች ድረስ ደግሞ የቤተሰቦቹ ሀብት ከሆነ የሷም ሀብት ውርስ እንደሚገባት ነው እየተናገረች ያለችው። ስለዚህ
አሁን ላይ ሱራፌል በሚላት መልኩ ወይም ደግሞ ሀብት ንብረቱን በኔ ስም ታዘዋውራለች በሚላት መልኩ እሷ ምንም አልተስማማችም። ካልሆነ ግን አሁን ላይ አንድ ድል ሰጥቷለች ወይ ሱራፌል ቤዛን ወጥቶ ፈልጎ እንደምንም ብሎ ይሄንን እንግዲህ አቋምና ጉልበት እንግዲህ እኔ ላይ ከምታደርግ ቤዛን ፈልገ ይዛሃትና ብለዋለች። ካልሆነ ግን እቃህን አዘጋጅ ትወጣለህ ብላ አስፈራርተዋለች ማለት ነው። ምክንያቱም ሉላ ተማምናለች ቤዛ እህቷ እንደሆነችና እንግዲህ ዲኤንኤ ማስመርመር ከፈለክ አስመርመር እያለችው ነው የምትገኘው ሱራፌልን። ሱራፌል አሁን ላይ ምን ማድረግ እንዳለበት ግራ ገብቶታል። ምክንያቱም አሁን ላይ እንግዲህ ከቤዛ የባሰች ሉላ የምትባል ሴት መታበት እንግዲህ አስመርምረኝ እኔ የቤዛ እህት ነኝ፣ ስለዚህ የቤዛ እህት ኮንኩ ደግሞ ሁሉም ወርስ ለኔም ይገባኛል በማለት ነው እያለች ያለችው። ስለዚህ ሱራፌል ምንድነው ማድረግ ያለበት? ከሉላ ጋር አብሮ ሆኖ ሰርቶ ወይም ደግሞ ቤዛን አብሮ ቢፈልግ ኖሮ ቤዛ ከዛ በላይ ለሱራፌል የምታደርግለት ነገር ይበቃል። እንግዲህ ቤዛ መቼም ቢሆን ሱራፌል ፍቅሩን ነው እንጂ ገንዘቡን ሀብቱን ወይም ደግሞ እንግዲህ ከሱ ምንም ፈልግ አይደለም የቀረበችው። ድሮም ቢሆን እንግዲህ ሱራፌል ለቤዛ የሚያዝንላት ከሆነ ቤዛ ቤቱንም ቢሆን ልትሰጠው ትችላለች። እሷ ሲጀመር 50-50 የምንካፈልም እያለች ነበር። ስለዚህ አሁን ላይ ቤዛም እንግዲህ በሱራፌል በጣም ነው የምታዝነው። ምክንያቱም እንደዛ ሆና ያን ሁላ ነገር ሆና መተ እንዴት አልፈለከኝም ብላ ልትናገረው ትችላለች። ምክንያቱም ሱራፌል እንግዲህ ቤዛ መጥፋቷንና መታገቷን ከሰማ በኋላ ምንም እርምጃ እንዳልወሰደ ሳሚ ነግሮታል። ሳሚና ኩቻ እንኳን የራሳቸውን እርምጃ እንደወሰዱና አንተ ግን እውነት ቤዛ የምትወዳት ከሆነ ምን አይነት እርምጃ እስከዛሬ ድረስ ወስደሃል ብሎ አፋጦታል። እንግዲህ ሱራፌል አሁንም ቢሆን ለቤዛ መጥፋቷን ምክንያት መደርደር ብቻ ሳይሆን ወይም ደግሞ እኔም የቻልኩትን አድርጌያለሁ ከማለት ውጪ ምንም መሬት ላይ ወረደ አንድ ነገር እንዳላደረገ ይታወቃል። ጭራሽ ከሉላ ጋር ሉላን በማሳመን የሷን ሀብትና ንብረት ለመውረስ ነው እንግዲህ እየተጣጣረ ያለው። ስለዚህ አሁን ላይ እንግዲህ ሳሚ መቼም ቢሆን ከዚህ በኋላ ሱራፌልን ለማመን እንደሚቸገርና እስከዛሬም ድረስ ለሚያምነው ነገር እየተሸረሸረበት እንደሆነ ነግሮታል። ሳሚና ኩቻ ሳሮን በራሳቸው መንገድ እንግዲህ የሉላን ሀሳብ በመስማትና በማዳመጥ የቤዛን መጥፋት ለማግኘት እንግዲህ ሁሉም በራሳቸው መንገድ እየሄዱ ነው። አሁን ግን የሚያስፈራው ነገር ምንድነው? ዶክተር ሮቤል መስማቱ ነው ማለት ነው። እንግዲህ ቲጂ አሁን ላይ ብቻዋን ቀርታለች። እንግዲህ በሉላ በኩል የቤዛን ሀብትና ንብረት ለመውረስ ብዙ ነገር አድርጋ ነበረ። ነገር ግን ይህ ነገር አልተሳካም። ሱራፌልም ሉላም እንግዲህ ተመልሳ እዛ ቤት ቲጂ ለመግባት ብትፈልግም ሁለቱም እንግዲህ አባረዋታል። እሷ እንድትመለስ አይፈልጉም። እንደገናም ደግሞ ከዶክተሩ ጋር እንደገና አብራ በመሆን ለመስራት ብትፈልግም ምክንያቱም የቤዛን መጥፋትና መኪና እንደተገጨች የነገረችው ለዶክተሩ እሷ ቲጂ ስለሆነች አሁን ላይ ቲጂ ተመልሳ ከዶክተሩ ጋር ለመስራት ብትሞክርም ነገር ግን አሁን ላይ ዶክተሩ እንግዲህ ካንቺ ጋር ከምሰራ ከሱራፌል ጋር ነው ምሰራው፣ አሁን አንቺ ምንም አታስፈልጊኝም ብሎ እንግዲህ እሷንም ጥሏታል ማለት። ስለዚህ ቲጂ እንደሚታወቀው እንግዲህ ስራዋ በሙሉ ክፋትና ተንኮል ስለሆነ ወደ ታች ወርዳ እንግዲህ ቁጭ ብላለች ማለት ነው፣ እንደ ድሮዋ ማለት ነው። በቃ ጎዳና ልትወጣ ትንሽ ነው የቀራት። እንግዲህ ባሰበችው ያሁላ ቤት መኪና ተከራይታ ስንት ነገር ስታደርግ የነበረችው ሴትዮ አሁን ላይ በከባዱ ነው በቃ የተመታችው። ሁሉም ጥለዋት፣ ሁሉም አዝነውባት፣ ሁሉም በቃ ረስተዋታል። ሱራፌል ጋርም ብትሄድ አባሯታል። ሉላም ጋር እነሳሚ ጋርም ሄዳ ደግሞ እንግዲህ ወሬ አውርታ እንደገና ከነሱ ጋር ተቀላቅላ ለመስራት ብትፈልግም ነገር ግን ሳሚም ኩቻም ሳሮን ከሷ እውነቱን ተቀብለው አባሯታል። ዶክተሩም እንግዲህ ተጠቅሞ እሱም ላሽ ብሏታል ማለት ነው። ስለዚህ አሁን ላይ ብቻዋን ቀርታለች። ነገር ግን አሁን ላይ ሉላ ምንድነው የሚያሳስባት ነገር የቤዛ መጥፋት ወይም ደግሞ አለመገኘት ነው። እህቷ መሆኗን በደም ሳታጣጥምና እንግዲህ እንደገና ደግሞ ያ ቤት ለመውረስ ሱራፌል እያስቸገራት ስለሆነ ከዛ በፊት አሁን ላይ እንግዲህ ዲኤንኤ ታስመረምረኛለ እናም ቤዛን ማግኘት አለብን እያለች ነው የምትገኘው። ሱራፌል እንግዲህ
መረብ ውስጥ ወድቋል። ምክንያቱም ቤዛን የሚወዳት ቢሆን ኖሮ ያንን ሀብትና ንብረት ለመውረስ ባልተዘጋጀ ነበር። ይህንን ነገር ደግሞ ሉላ ካየች በጣም ከባድ ነው የሚሆነው። ምክንያቱም እህቷ ስለሆነች ቤዛ ከወጣች እንግዲህ ለእህቷ ሱራፌል እንደማይሆናት ልትነግራት ትችላለች ብዬ ነው የማስበው። አሁን ዶክተር ሮቤል እንግዲህ ቤዛ ያለችበትን ቦታና ሁኔታ አውቋል። እርምጃ ከመውሰዱ በፊት እንግዲህ እነሳሚና ሱራፌል እንደምንም ብለው አንድ ላይ ቢሆኑ ቢገጥሙ አንድ ላይ እንደድሯቸው ዶክተሩ እንደጣሉት እንግዲህ እንደገና ቤዛን የማግኘት እድል ይኖራቸዋል ብዬ ነው የማስበው። እናንተም በዚህ ጉዳይ እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። በነገራችን ላይ ለቻናሉ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ ሁላችሁም እወዳችኋለሁ። ባይ ባይ።